እስቲ ላፍታ እናስብ። ህልውናችን በሙሉ በአየር ንብረት ላይ የተመሠረተበትን ዓለም፣ የእንዳንዱ የዝናብ ጠብታ፣ የእንዳንዱ ነጎድጓድ የሞትና የሕይወት ጉዳይ የሆነበትን በጥንታዊው መካከለኛው ምስራቅ ይህ እውነታ በአንድ እጅግ ኃይለኛ አካል ተመስሎ ነበር፣ የማዕበል አምላክ። ልክ ነህ። እና ዛሬ የምንመረምረውም ይሄን ነው። ግን ጉዳዩ የማዕበል አምላክ ብሎ በአንድ ቃል ከማጠቃለል እጅግ የጠለቀ ነው። በሜሶፖታሚያ፣ በሶሪያ፣ በአናቶሊያ እንደየቦታውና ዘመኑ ተለያዩ ስሞች፣ ተለያዩ ባህሪያት ነበራቸው። እንግዲያው የዛሬው ዝርዝር ውይይታችን ይህንን ውስብስብ ታሪክ መፈተሽ ነው። ከጥንታዊው የሱሜሪያን አምላክ ኢሽኩር እንጀምራለን። ከዚያም ወደ ኃይለኛው የሴማዊ አምላክ ሃዳድ ወይም አዳድ እንሸጋገራለን። እናም አምልኳቸው በሺዎች ዓመታት ውስጥ እንዴት እንደተለወጠ እናያለን። እንዲያውም መጀመሪያ አንድ የተሳሳተ ግንዛቤ እናጥራ። ብዙዎች ከማዕበል ጋር ቢያያይዟቸውም የማዕበል አማልክት ያልነበሩት እነማን ናቸው? እሺ፣ እስቲ ከዚሁ እንጀምር። የማዕበል አምላክ የሚለው ስያሜ ራሱ የዘመናችን የታሪክ ተመራማሪዎች የፈጠሩት ነገር አይደለም። በጣም ጥሩ ጥያቄ ነው። አዎ፣ ስያሜው ዘመናዊ ነው፣ ግን ሐሳቡ ራሱ ጥንታዊ ነው። ይህንን የምናውቀው ሎጎግራም በሚሉት የጽሑፍ ስልታቸው ነው። ሎጎግራም? አዎ፣ ማለት አንድ የኩኒፎር ምልክት አንድን ሙሉ ቃል ወይም ሐሳብ ይወክላል። ለምሳሌ ለሱሜሪያኑ ኢሽኩር ይውል የነበረው ምልክት አለ፣ ዲኤስኩር የሚል። ይህም ምልክት በቃ ማዕበልንና ዝናብን የሚቆጣጠር አምላክ የሚል መለያ አይነት ነበር። ማለት እንደ የማዕበል አምላክ አይነት ነገር። በትክክል። በጣም ጥሩ አገላለጽ ነው። ስለዚህ የአካደኛ ተናጋሪ ጸሐፊ ያንን ምልክት ሲያይ በቋንቋው አዳድ ብሎ ያነበው ነበር። አሃ፣ ኬትያዊው ደግሞ ቱሹብ ብሎ ያነበው ነበር ማለት ነው። ልክ። ዋናው ነገር የአምላኩ ተግባር ነበር። ምልክቱ ራሱ በባህሎች መካከል የሚጋቡበት ቋንቋ ነበር። በጣም አስገራሚ ነው። ታዲያ ይህን መስፈርት ከተጠቀምን የማዕበል አምላክ ያልሆነው ማን ነው? እኔ ለምሳሌ እንደ ኤንሊል ወይም ማርዱክ ያሉትን ሳስር፣ ይህ በጣም የተለመደና ለመረዳት የማያስቸግር ስህተት ነው። ኤንሊልን እንውሰድ። እሱ የአማልክት አባትና የምድረ ገዢ ነበር። ዋና ሥራው የንግሥትናን ሥርዓት ማስጠበቅ ነበር። የዓለምን ሥርዓት ማስተካከል። አዎ፣ ቁጣው እንደ ማዕበል ሊገለጽ ይችላል፣ ግን ያ ዋና ተግባሩ አልነበረም። የእሱ ሥራ አስፈጻሚው የማዕበል አምላክ ነበር። እሺ፣ ስለ ማርዱክስ? የባቢሎን ዋና አምላክ እኮ ነው። የማርዱክ ታሪክ በተለይ በጣም አስተማሪ ነው። ማርዱክ መጀመሪያ የባቢሎን ከተማ ጠባቂ አምላክ ነበር። ዋና ተግባሩን ከግብርናና ከመስኖ ቦዮች ጥገና ጋር የተያዘ ነበር። ከግብርና ጋር? አዎ። ምልክቱንም ስናይ መብረቅ ሳይሆን አካፋ ነበር። አንድ ደቂቃ፣ ልቁም። አካፋ? አዎ፣ አካፋ። ይህ ማለት የማርዱክ የመጀመሪያ ኃይሉ የሚመነጨው ከሰማይ ቁጣ ሳይሆን ከባቢሎን የግብርና ብልጽግና ነው ማለት ነው። ፍጹም ትክክል። የማዕበል አይነት ባህሪያትን ያገኘው በኋላ ነው። ባቢሎን በፖለቲካ ስታድግ፣ ማርዱክም በአማልክት ተዋረድ ጫፍ ላይ ወጣ። በሂደትም የሌሎች አማልክትን ሥልጣንና ባህሪያት በሙሉ ወደ ራሱ ቀላቀለ። የማዕበል አምላክ መሆን ከነዚህ አንዱ ሆኖ እንጂ ዋና ማንነቱ አልነበረም። እሺ፣ አሁን በጣም ግልጽ ሆነ። ያው እንግዲህ ወደ ትክክለኞቹ የማዕበል አማልክት እንግባ። ምንጮቹ ሁለት ዋና ዋና ወጎችን ይጠቅሳሉ። የመጀመሪያው የሱሜሪያኑ ኢሽኩር ነው። እሱ ማን ነው? የኢሽኩር አምልኮ እጅግ በጣም ጥንታዊ ነው። ማዕከሉም ካርካር በምትባል የደቡብ ሜሶፖታሚያ ከተማ ነበር። የሚገርመው ነገር ስለ ቤተሰቡ የሚነገሩ ሁለት የተለያዩ ወጎች መኖራቸው ነው። እንዴት? አንደኛው አባቱ አን የሰማይ አምላክ ነው ሲል፣ ሌላኛው ደግሞ ኤኒሊል ነው ይላል። ግን ከሁሉም በላይ የሚያስደንቀው ከመንታ ወንድሙ ኤንኪ ጋር የነበረው ግንኙነት ነው። ኤንኪ? እሱ የምድር ውስጥ ውሃዎች አምላክ የነበረው አይደል? አዎ፣ የወንዞች የከርሰ ምድር ውሃ እና የጥበብ አምላክ። ዋው! ይህ እኮ ፍጹም የሆነ የተፈጥሮ ሚዛንን ያሳያል። አንድ ወንድም ከላይ የሚመጣውን ውሃ ዝናብን ይቆጣጠራል፣ ሌላኛው ደግሞ ከታች የሚገኘውን ውሃ። በትክክል። የሚዛን ደግሞ በባህሪው ላይ ይንጸባረቃል። የሱሜሪያን ስነ ጽሑፎች ኢሽኩርን በሁለት ገጽታ ይስሉታል። ታዲያ የሱ ባህሪ እንዴት ነበር? ጥሩ ዝናብ አምጥቶ ያስደስት ነው ወይስ አጥፊ? ሁለቱንም። ሁለቱንም? አዎ፣ በአንድ በኩል
ለበረሃና ለከብት መንጋዎቹ ሕይወት ሰጪ የሆነውን ቸር ዝናብ ያመቃል። በሌላ በኩል ደግሞ ኃይለኛ ማዕበሉና ጎርፉ በደቡብ ሜሶፖታሚያ ለሚገኙት በመስኖ ለሚለሙ እርሻዎች ትልቅ ስጋት ነበር። አሃ፣ ምክንያቱም እዛ ዋናው የውሃ ምንጭ ወንዞቹ ናቸው። ከቁጥጥር ውጭ የሆነ ዝናብ ጥፋት ሊያስከትል ይችላል። ልክ። ስለዚህ ኢሽኩር በአንድ ጊዜ ሕይወት ሰጪም አጥፊም ሊሆን የሚችል አምላክ ነበር። እሺ፣ የኢሽኩር ታሪክ በደቡብ ያለውን ሁኔታ ያሳያል። ነገር ግን ወደ ሰሜን ስንሄድ ወደ ሱሪያና አሱር የአየር ንብረቱ ይለያያል። እዚያ ዝናብ ሁልጊዜም በረከት ነው። ይህ ልዩነት ሌላውን ታላቅ የማዕበል አምላክ ሃዳድን እንዴት ቀረጸው? ስሙ ራሱ የተለየ ስሜት አለው። በጣም ስሙ ራሱ መብረቅ ወይም መንጎድ ከሚለው የሴማዊ ቋንቋ ስር ቃል የመጣ ነው። ይሄ በኋላ በክልሉ የበላይነትን የሚይዘው የማዕበል አምላክ ነው። ስሙ ተለውጧል በጊዜ ሂደት። አዎ፣ በጥንት ሶርያ ሃዳድ ይባል ነበር። በባቢሎኒያና በአሱር አዳድ ወይም አዱ፣ በኋላም በአራማይክ ሃዳድ ሆኗል። ከኢሽኩር በተለየ የሃዳድ ባህሪ በአብዛኛው አውንታዊ ነው። በሰሜን ዝናብ ማለት ሕይወት ማለት ነውና። ታዲያ ኢሽኩርና ሃዳድ እንዴት ተገናኙ? አንዱ የሱሜሪያን ሌላኛው የሴማዊ ሕዝቦች አምላክ። እዚህ ላይ ሲንክሬቲዝም የምንለው ሃይማኖታዊ ሂደት በግልጽ ይታያል። ባህሎች ሲገናኙ አማልክቶቻቸውን ያመሳስሏቸዋሉ። አካዳውያን በሜሶፖታሚያ የበላይ ሲሆኑ የእናንተ ኢሽኩር በእኛ ዘንድ አዳድ ይባላል፣ በመሰረቱ አንድ ናቸው የሚል ሐሳብ መጣ። ስለዚህ አዳድ ከጊዜ በኋላ በተለይ ከደቡባዊ ባቢሎኒያዎች ትልቅ ቦታ እያገኘ ሄደ ማለት ነው። ተጽዕኖ ምን ያህል ነበር? ተጽዕኖ እጅግ በጣም ሰፊ ነበረ። በተለይ በአሦር አምልኮ ማዕከላዊ ነበረ። ይህንን በሰዎች ግል ስሞች ውስጥ እናያለን። አዳድ ኒራሪ፣ ሻምሻ አዳድ ሚሉ የነገሥታት ስሞች አሉ። ትርጉማቸው አዳድ ረዳቴ ነው ወይም አዳድ ፀሐዬ ነው አይነት ነገር ነው። አዎ፣ ከአዳድ ጋር ማን ይወዳደራል የሚል ትርጉም ያላቸው ስሞችም ነበሩ። ይህም ከፍተኛ ክብሩን ያሳያል። ከዝናብ በተጨማሪ ሌላ ትልቅ ሚናም ነበረው አይደል? ከትንቢት ጋር የተያያዘ ነገር ሰምቻለሁ። አዎ፣ ይሄ ሌላኛው ትልቅ ኃላፊነቱ ነበር። ከሻማሽ የፀሐይ አምላክ ጋር በመሆን የትንቢት ዋና አማልክት ተደርጎ ይቆጠሩ ነበር። የበግ ጉበት በማንበብ በሚባለው ይሄ ለኛውን እንግዳ ሊመስል ይችላል። እንዴት ነበር የሚሰራው? እስቲ አስበው። ንጉሡ ጦርነት ሊጀምር ነው። ውሳኔው የሺዎች ሕይወት ይወስናል። መልስ ለማግኘት ወደ ሻማሽ እና አዳድ ይጸልያሉ። ከዚያ መስዋዕት የቀረበውን በግ ጉበት ያወጡታል። እናም ሐሳቡ የማዕበል ጌታ የሆነው አዳድ መለኮታዊውን መልእክት በነጎድጓድ ምልክቶች በጉበቱ ላይ ጽፏል የሚል ነበር። ከዚያ የትንቢት ተናጋሪው ያንን ያነባል። አማልክቱ ይህን ይላሉ ብሎ። ልክ እንደዛ። ለነሱ ይህ የዛሬው የአየር ሁኔታ ትንበያ ያህል ሳይንሳዊ ነበር። ስለዚህ አዳድ የዝናብና የትንቢት ኃያል አምላክ ነው። ነገር ግን ይህ ሁሉ ኃይል የወንድነት ገጽታ ብቻ ነው አለው። ሚስቱ ወይም አጋሩስ? በእርግጥ አለ። ሚስቱ ሻላ ትባላለች። እሷም በጣም አስፈላጊ ነበረች። የእሷ ሚና ምንድን ነበረ? ምልክቷ የእህል ዛላ ነበር። ይህም ፍጹም የወለድ ጥምረትን ያሳያል። እሱ ሕይወት ሰጪውን ውሃ ያመጣል። እሷ ደግሞ ያንን ውሃ ተከትሎ የሚበቅለውን ምርትና ብልጽግና ትወክላለች። አንዱ ያለ ሌላኛው ሙሉ አይደለም። በትክክል። እሺ፣ ታዲያ ይህ ሁሉ ምን ማለት ነው ብለን ስንጠይቅ አንድ ስፔሲፊክ ቦታ ከዚህ አምላክ ጋር በተያያዘ በምንጮች ውስጥ ደጋግሞ ይነሳል። የአሌፖ ከተማ። የአሌፖ ወይም በጥንቱ ሐሌት የሃዳ ቤተ መቅደስ። ይህ ቦታ በመካከለኛው ምስራቅ ታሪክ ውስጥ ካሉ እጅግ በጣም አስፈላጊ የአምልኮ ስፍራዎች አንዱ ነው። ከክርስቶስ ልደት በፊት በ3ኛው ሺህ ዓመት ጀምሮ እዚያ ቦታ ላይ የማዕበል አምላክ ይመለክ እንደነበር የአርኪኦሎጂ ማስረጃዎች አሉን። ለ3000 ዓመታት። ይሄ እኮ ማይታመን ረጅም ጊዜ ነው። ምን ልዩ አደረገው? በ2ኛው ሺህ ዓመት መጀመሪያ ላይ የአሌፖ ከተማ የያምሃድ ለተባለ ኃያል መንግስት ዋና ከተማ ሆነች። የአሌፖ ሃዳ የዚያ መንግስት ጠባቂና ዋነኛ አምላክ ነበር። ክብሉ በጣም ገኖ ስለነበር ከባቢሎን ንጉሥ ጀምሮ ስጦታ ይልኩለት ነበር። የፖለቲካና የዲፕሎማሲ ማዕከልም ነበር ማለት ነው። በጣም ነገስታት ትላልቅ ስምምነቶችን የሚፈጸሙት በሃዳ ስም ነበር። የአሌፖ ሃዳ ይፈርዳል ማለት የመጨረሻው ማሰሪያ ነበር። ስለዚህ መንግስታት ሲወጥቁና ሲነሱ
እሱ ግን ጸንቶ ቆየ? በትክክል የያምሃድ መንግስት በኬቲያውያን ሲወድም እንኳ ኬቲያውያን አምልኮውን ወስደው ከራሳቸው የማዕበል አምላክ ተሹብ ጋር አመሳሰሉት። እንዲያውም ከታላቁ የነሐስ ዘመን ውድቀት በኋላ አካባቢው በትርምስ ውስጥ በነበረበት በ1100 ከክርስቶስ ልደት በፊት አካባቢ አንድ የአካባቢው ንጉሥ ቤተ መቅደሱ እንዳደሰው የሚገልጽ ጽሑፍ ተገኝቷል። ተጽዕኖ በሺዎች ለሚቆጠሩ ዓመታት የዘለቀ ነበር። አዎ። የአሌፖ ሃዳ የጥንቱ መካከለኛው ምስራቅ ዋነኛ የማዕበል አምላክ ነበር ብንል ማጋነን አይሆንም። በደቡብ ሜሶፖታሚያ ከነበረው ኢሽኩር ተነስተን በሰሜን ወደ ነገሰው አዳድ ሃዳድ ደረሰናል። አምልኮውም በአሌፖ ለ1000 ዓመታት የኃይል ማዕከል ሆኖ ቆይቷል። ይህ ጉዞ የአየር ንብረት ፖለቲካና የባህል መቀላቀል ሃይማኖቱን እንዴት እንደሚቀርጹት በግልጽ ያሳያል። በእርግጥም ውስብስብነቱን ያሳያል። የማዕበል አምላክ የሚባል አንድ ወጥ ሐሳብ አልነበረም። ይልቁንም በ3000 ዓመታት ውስጥ የተለውጡ እርስ በርስ የተያዙ የወጎች የስሞችና የሐሳቦች መረብ ነበር። ከባቢሎን አካፋ ከያዘው ማርዱክ እስከ አሌፖ ዓለምን ያስገበረው ሃዳድ ድረስ እንደ እያንዳንዱ ማህበረሰብ የራሱን ፍላጎት እና ፍራቻ በአምላኩ ላይ አንጸባርቋል። ለአድማጫችን አንድ የመጨረሻ ማሰቢያ ሐሳብ እንተዋለን። ምንጮቻችን የማዕበል አምላክ በባህር ላይ የተቀዳጀው ድል የሚለውን እንደ አንድ ዋና አፈ ታሪካዊ ጭብጥ ይጠቅሳሉ። ይህ የጀግና አምላክ ትርምስን የምትወክለውን የባህር ጭራቅ ሲያሸንፍ የሚያሳየ ታሪክ ከባቢሎን እስከ ከነዓን በተለያየ ቅርሶች ይገኛል። መጀመሪያ ላይ የአየር ንብረት የህልውና ጉዳይ ነው ብለን ነበር። በመጨረሻም ይህን እናያለን። ምናልባትም ይህ ተደጋጋሚ ትግል የዝናብና የድርቅ ጉዳይ ብቻ ሳይሆን ስልጣኔ ራሱ በተፈጥሮ ከቁጥጥር ውጪ በሆኑ ኃይሎች ላይ የበላይነቱን ለማረጋገጥ የሚያደርገውን ዘላለማዊ ትግል የሚያሳይ ይሆን? እነዚህ የጥንት ማህበረሰቦች ከሁሉ በላይ ምን ይፈሩ እንደነበር እና ከአማልክቶቻቸው ምን አይነት ጥበቃ ይሹ እንደነበር ምን ሊነግረን ይችላል?